እውነት እላችኋለሁ በዚያን ጊዜ ነገሥታት፣ መኳንንት፣ መሳፍንት፣ የሀገር ሹማምንት ከዚያም በታች ያሉ ሰራዊት በሐሴት የሚምሉ በየዕለቱ ቃላቸውን የሚለዋውጡ ሰዎች ይፈጠራሉ። ጠዋት የተናገሩትን ለማታ አይደግሙም። በዚያን ጊዜ ፍቅር የሌላት ባልንጀራነት፣ መተማመን የሌላት ወዳጅነት ትፈጠራለች። ጥል፣ በደል መስራት፣ መቀማት፣ ሐሜት፣ ሐሰት በልባቸው የሞላ ሰዎች ይፈጠራሉ። መብል መጠጥ ባዩ ጊዜ ነፍሳቸውን ለገሃነመ እሳት ይሸጣሉ። እናንተ ግን እንደነሱ አትሁኑ። በእኔ ፈቃድ ለሚሄዱ ሰዎች ግን በቅን ልቦና በሌሊትና በመዓልት ለሚገዙልኝ ሰዎች እኔ እንደ ወዳጆቼ እንደ አብርሃምና ይስሐቅ እንደ ያዕቆብና ሙሴ እንደ ባሮቼ እንደ ዳዊትና ዳንኤል እንደ ኤልያስና ሚክያስ በሚመጣው ዘመን እጠብቃቸዋለሁ። ተድላ መንግሥተ ሰማያትንም አወርሳቸዋለሁ። በዚያን ጊዜ ወሬ ለመስማት ነገር ለማየት ወዲህና ወዲያ ይቅበዘበዛሉ። ነገር ግን ያዩትን የሰሙትን በልቦናቸው አያሳድሩም። በዚያን ጊዜ እንደ እሳት የሚያቃጥሉ ፀሐይና ጨረቃ ከዋክብትም ይፈጠራሉ። ከዚህ በኋላ ክረምትና በጋ አንድ ወገን ይሆናሉ። ዝናብም ከዓመት እስከ ዓመት ይዘንባል። የእህል በረከትም ይጎድላል። የሰውም ኃይል ሲሶ ይቀንሳል። የበቅሎ፣ የግመል፣ የእንስሳ፣ የአራዊት ኃይል ሁሉ ሶስት እጅ ይቀንሳል። ቅቤም ማርም ጣዕም በረከትም የለውም። በዓመት በዓመቱ እየቀነሰ ይሄዳል። በዚያን ጊዜ ወርቅ ይናቃል፣ መዳብ ይከበራል። ወርቅ የተባሉ ወርቅ አይደለም፣ ወርቅ የተባሉ ክርስቲያኖች ናቸው እንጂ። መዳብ የተባሉ አረመኔዎች ናቸው። አረመኔዎች ራሳቸውን ከፍ ከፍ ያደርጋሉ። ገበዞችና ማስተዋል የሌላቸው ሰዎች እነሱን ይወዳሉ፣ ያከብሯቸዋል። በዚያን ጊዜ አንድ ወንድ ለ7 ሴቶች ባል ይሆናል። እነሱም እንጀራችንን ሰርተን እንበላለን፣ ልብሳችንንም ፈትለን እንለብሳለን፣ ስምህ ብቻ በእኛ ላይ በባልነት ይጠራ፣ ባል የላቸውም ከመባል አድነን ይላሉ ይላል የሰራዊት ጌታ እግዚአብሔር። እነሆ ታላቁ የእግዚአብሔር ቀን ቀርቧል። ለቀኑ ጥሩ ነገር ማድመጥ አእምሮን ያጎለምሳል። ለምሳሌ ከራዲዮን ቲዩብ። ይህ ከራዲዮን ነው።